ከገዳይ ጥልማሞቶችና ሰላዮች ጋር የተደረገ ፍጥጫ፣ ለማመን የሚከብድ ታምር። በኢትዮጵያ ጫካዎች ያሉት ስውር እጆች፣ ከተከዜ እስከ አባይ ሸለቆ፣ ከኤርትራ እስከ የረር፣ ከአፋር እስከ ሱዳን ጠረፍ የተደረገ ላስጨራሽ ፍለጋ፣ የተረሳው አደራና የሌሊቱ ጥሪ፣ የአረጋዊው ሰው ድንገት መጥፋትና የቦርሳው ምስጢራዊነት ከዕለት ዕለት ህይወቴ ጋር ያልተያያዘ መሆኑን በመገመት ለተወሰነ ጊዜ ከፍለጋው ራኩኝ። አሳዳጄ ሲበዛ፣ ስቃዩ ሲበረታ፣ እንዲሁም ሽኩቻው ሲበዛ ጥዬ መጥፋትን ፈለኩኝና የራሴን ህይወት ለመምራት ተሰበሰብኩኝ። ይህንን ሳደርግ ግን ሳጥኑን ደብቄ የዕለት ተዕለት ህይወቴን ለመቀጠል ወስኜ ነው። በዙሪያ ያሉ ሰዎች የህይወት ውጣ ውረድን ሲያስተናግዱ፣ እኔ ግን በውስጤ በሁለት ዓላማ መሃል ተሰቅዬ ነበረ የምኖረው። የአባቶችን አደራ የዘመኑ የኑሮ ጫና ጋር ተዳምሮ እጅግ ጫናው በዛብኝ። ለጊዜው የራሴን ህይወት መምራት እንደምችል አሰብኩኝ። ምን አገባኝ? ከዚህ በኋላ ምንስ አረጋለሁ? ህይወቴን እስኪወስዱት ድረስ አልጠብቅም። ተደላደልኩኝ። አንድ ቀን ሌሊት ግን በድቅድቁ ጨለማ ውስጥ ስልኬ በድንገት ተንቀሳቀሰም። ያልተለመደ የደወል ድምጽ ነበር። ስልኩን ስመለከተው ቁጥር የሌለው የስልክ ጥሪ እንደሆነ ተረዳሁኝ። ስልኩን አንስቼ ማን ልበል ብዬ ስጠይቀው በሌላኛው መስመር ላይ ያለው ሰው ድምጹን በመቀየር ለምን አደራን ተውክ ሲል ጠየቀኝ። ድምጹ የዚህ አረጋዊ ሰው ድምጽ ይመስል ነበር። በድንጋጤ ስልኩን ዘጋሁት። ስልኩ ግን ዳግም ይጮህ ጀመረ። ድጋሚ ስልኩን አንስቼ ማነህ? ስለምን አደራ ነው የምታወራው ብዬ ስጠይቅ ድምጹ አደራህን ትተህ የሀገርህን ታሪክ ለመርሳት ሞከርክ፣ ግን ይህ አደራ እስከ ሕይወት ፍጻሜ የማይለቅ ነውና ራስክን አንጽተህና ራስክን አበርትተህ ወደፊት ለመጓዝ ከተኛበት ተነስ የሚል ድምጽ ደጋግሞ ተነገረኝ። ተጣፍቶኛል። መከራ የበዛበት ወጣትነቱን ማጣጣም ያልቻለም በስቃይ ውስጥ ያለ ሰው እንደሆንኩኝ ተረድቻለሁ። የማልለቀው፣ የማልተወው፣ የማረሰው ከየቴ ጋር የተጣበቀም አደራ። ይህን አደራ ዛሬም ከተኛውበት ከሌሊቱ ጭር ካለው ሰማይ ስር በድምጽ ጥሪ ነበረም። አደራን ትበላ ዘንድ ለምን ዝም አልክ የሚል ድምጽ የሰማሁት። የሳጥኑ የሚስጥራዊ ቀመር ብዙ ምልከታዎች አሉት። በዚህ ሚዲያ የሚነገሩ የማይነገሩም። ስልኩን ዘግቼ በነበረበት ቦታ የተደበቀውን ያንን ሳጥን አወጣሁት። ሳጥኑን ስነካው እንደተለመደው ከውስጡ የሚወጡት የበረቅ ብርሃናት ላይ በተሰራ ፎርሙላና ቀመር በድንገት ከውስጡ ልዩ ብርሃን ወጣም። ይህ የበረቅ ብርሃን ነው። የበረቅ ብርሃን ማለት ከዚህ ቀደም እንደተነጋገርነው ይህ ማዕድን ሲሆን በቀንም በማታም የሚያበራ እጅግ ውድና ልዩ የሆነ ማዕድን ነው። የጥንት ጥበቦችና ሚስጥራት እንዲሁም ልዩ ልዩ መረጃዎችን የያዘውን ቅርሱን ማግኘት ማለት ነው። ይህ ወደ ብዙ ቦታዎችና በርካታ ሚስጥራዊ መንገዶች የሚመራ ልዩና እንቁ እጅግም የረቀቀ እጅግም ታምር የሚያስብል ሳጥን ነው። በብርሃኑ ውስጥ የሚታዩና የሚያንጸባርቁ ረቂቅና እጅግም የተለዩ መንገዶችና ሚስጥራዊ ቀመሮች እንደሆነ ተረድቻቸዋለሁ። ቀመሩም ወደ ተለያዩ ቦታዎች አቅጣጫ የሚሰጥ ሲሆን ይህም የሚሆነው በአየሩ ላይ በተሳፈፉ ይሄው የበረቅ ብርሃን በሚያሳያቸው ምልክቶችና ቦታዎች ነው። ቀመሩ ወደ ተለያዩ ቦታዎች ቢመራም የትኛው ከየትኛው መቅደም እንዳለበት ግን ለማወቅ ተስኖኛል። ቀመሩን አስተውየዋለሁ። ይህ የበረቅ ብርሃን የተለያዩ ቦታዎችና አቅጣጫዎችን ማሳየቱን ቀጥሏል። ቀመሩንም ቀስ ብዬ ተከተልኩት። ወደ አንድ የተራራ ክፍል የሚመራ ብርሃኑ ጎላ ያለ የበረቁ አቅጣጫ የሚመራው ነበር። ቀመሩ ለመፍታት የጥንት ኢትዮጵያውያን ገዳማትና የህብረተሰብ ክፍሎች እንዲሁም ታሪክ አዋቂ አረጋውያንና ሚስጥር ዘያዲዎችን ሁሉ ማግኘትና ከነርሱ ጋር መወያየት ይጠበቅብኛል። እኒህ በቦሌ አየር መንገድ የሰጡኝ ሰው ታሪክ ምናልባት እኔን የመረጡኝና ይህን ሳጥን በእጅ እንዲገባ ያደረጉበት ምክንያት ይህንን ታሪክና አደራ እንደምጠብቅ ስላመኑ ይሆንን ብዬ ጠይቃለሁ። የኔ የሞትና የህይወት ፍለጋዬ እዚህ ላይ ነው የሚጀምረው።
እንዳለመታደል ሆኖ አሁን ባለው ነባራዊ የሀገሪቱ ሁኔታ የፖለቲካ ምስቅልቅል በፈለግንበት ሰዓት ወጥተን በፈለግንበት ሰዓት መግባት እንዲሁም ወደ ፈለግንበት ቦታ ሄደን የምንፈልገውን ስራ ከውነን መመለስ የማያስችለን ሁኔታ ለስራና ለምርምሬ እጅግ ፈተና ሆኖብኛል። የመጀመሪያው ፍለጋዬ ወደ ሰሜን በረዷማ ተራሮች ነበረ። ሰሜን አምባም አምሳለ ብሔረ ብፁዓን ይሉታል አበው። ሳጥኑ የሰጠኝ ኮድ ወደ ወሎ አንዳንድ አካባቢዎች ላሊበላን ጨምሮ ያሳያል። ነገር ግን ወደ ላሊበላ የሚወስደው ቀጥተኛ መንገድ ሳይሆን በዋሻ ውስጥ የሚገኝ ምስጢራዊ መንገድ እንደሆነ ፍንጮች ያመለክታሉ። ከዚህ በፊት ያልታወቀም በህዝቡ መካከል በምስጢር የሚተላለፉበት መንገድ። ይህም ቀጣይ ይጠብቀኛል። በረዶ የሚፈላበት፣ ቅዱሳን የሚኖሩበት፣ ምስጢሩ ያልተፈታው ሰሜን አምባም። ወደዚህ ጉዞዬን ጀምሬያለሁኝ። በዚህ አካባቢ ከሰማዩ ጋር የሚያወጉ ምስጢርን የሚካፈሉ ከደመናው ጋር የሚነባበሩና ትከሻ ለትከሻ የሚለካኩ ተራሮች አሉ። ይህ ከሳጥኑ ላይ የወጣው በሰሜን አምባ አካባቢ ባሉ ተራሮች የሚያርፈው ነገር ግን ከተራሮቹ የት ቦታ በየትኛው ሁኔታ እንዴት የሚለውን በዝርዝር ያልተናገረው ይህ የበረቅ ብርሃን ሌላ ጥያቄና ምስጢርን ሆኖብኝ እሱን ለመፍታት ታትራለሁ። ከየትኛው ተራራም ከሰሜን አምባ ተራሮች መካከል የትኛው ይሆን? ሌላ ሐሳብና ጭንቀት በዝርዝር አወጣዋቸው። ከ18 ያላነሱ ምስጢራት የሚከወኑባቸው፣ ተአምራት የሚደረግባቸው፣ እጅግ ልዩና ድንቅ ሁኔታዎች የሚታይባቸው እኒህ ተራራ ሲሏቸው ዋሻ ሲሏቸው የቅዱሳን መናኸሪያ እጅግ የሚገርምና የሚያስደንቅ ተፈጥሮን የያዙ የእግዚአብሔር ገጸ በረከት የመላባቸው ቦታዎች ናቸው። የሚኖሩት ብቻቸውን ነው። ደረታቸውን ገልበጥ አድርገው ምናልባት መናንያንና ቅዱሳን በብሕትውናና በሚስጥር ራሳቸውን ሰውረው የሚኖሩ ሰዎች ብቻ የሚኖሩባቸው ድንቅ ቦታዎች ነው። ቀዝቃዛ ነው። እጅግ ብርድ ነው። ከ4620 ሜትር ከፍታ በላይ ነው። ይህ ማለት በረዶ የሚፈላበት አጥንትን የሚሰብር ብርድና ቅዝቃዜ ያለበት ለመኖር እጅግ ከባድ የሆነ ቦታ ነው። ምናልባት ይህ ከሳጥኑ የወጣው ብርሃን የትኛውን ተራራ ላይ ያርፍ ይሆን የሚለው ግልጽ ነገር የለውም። ራስ ደጀን ብዬ አንደኛ ተራ ቁጥር ያስኩኝ ወይስ ሳናሎ ይሆንን? ወይስ ወይና በር ቅዱስ ያሬድ? ወይስ አባት ደጀን ጠፋው ለዘር ቧሂት ሲሊኪም? ወይስ አባ ያሬድ? ወይስ ደግሞ መሳረሪያም? ወይስ ደግራዋ? ወይስ ቦርጫዋ? ዋልያ ቀንድ ሲሆን ሸዋና ይሆን? እናትዬ ሲሆን ጓዝ መቅበሪያ ቢሆንስ? ትልቅ አምባ ቢሆንስ? ጨነቅ ቢሆንስ? መልስ የለም። እኒህ የጠራዋቸው ከ4000 ሜትር ከፍታ በላይ የሆኑ እጅግ ቅዝቃዜና በወገባቸው ላይ በረዶን አቅፈው የሚኖሩ የቅዱሳን መናኸሪያ ቦታዎች ናቸው። በተለያየ ርቀትና በተለያየ ከፍታ የሚገኙት እኒህ ምናልባት 18ቱንና ከዛ በላይ የሆኑ ተራሮችን ያላቸው ሚስጥር ፈትሾ አብራርቶ ከየትኛው ቦታ በየትኛው ሁኔታ የሚለውን ለማወቅ ዓመታት ምናልባትም በርካታ ዓመታት ምናልባትም እስከ ፍጻሜው የማይታወቅ ሚስጥርን በልቦናቸው መዝገብ ይዘዋል። መንገዴን ጀምሬያለሁ። የተራራው አቀበት እጅግ ከባድ ነበር። ሳጥኑ በእጅ ላይ ሲሆን ሙቀት ይሰማል። ምክንያቱም በውስጡ ያሉ ማዕድናት የሚሰሩትና የሚያደርጉት አጸግብሮት ይመስለኛል። ይህንን የሳጥኑን ብርሃን የበረቁን ጨረር ምልከታ ይዤ ስጓዝ እንዴት እውነተኛ መንገድና ትክክለኛ ቦታ ላይ እንደደረስኩ ማወቅ እችላለሁ የሚል ጥያቄ ለጠየቅኳቸው ሰው ምላሻቸው እንዲህ ነበረ። ሳጥኑ ራሱ ይመራሃል። ሳጥኑ ይነግርሃል። ሳጥኑ ብዙ ሚስጥራትን ያካፍልሃል። ተከተለው፣ እሱን መርምረው ነበር ያሉኝ። እኔም የዚህን ሳጥን አንዳች ኃይል እስኪያደርግ ድረስ እየጠበቅኩ በጸሎተ ማርያም ታግዤ መንገዴ እንዲሁ ቀጥያለሁ። እውነቱ እጅግ ከባድ የተራራውን አቀበት መውጣትና መውረድ የማልችልባቸው በርካታ ሁኔታዎች እየተፈጠሩ ነው። እግሮቼ ይንቀጠቀጣሉ። በዚህ ቀዝቃዛ ያልበኛል። ከናፍሮቼ ደርቀው መፈጠሬን እስክጠላ ድረስ እጅግ ከባድና
የሚያስቸግር ሁኔታ ነበር። ወደ ሰሜን ከተጓዝኩም በኋላ በደባርቅና በበየዳ መካከል ባሉ ቦታዎች ላይ ተቀምጬ አንድ ነገር አሰብኩኝ። ምናልባት የትኛው ሊሆን ይችላል? የትኞቹ ይመረጣሉ? ምናልባት የትኛው እንዲህ አይነት ታምርና ድንቅ ነገር ሊኖረው ይችላል ብዬ የተወሰኑትን 3 ተራሮች አወጣሁኝ። ስለዚህ እኒህን 3 ተራሮች ላይ መጓዝና በእነዚህ ቀዝቃዛማ ቦታ በሆነው እጅግም በሚወርድና በሚቀዘቅዘው ልቦናን በሚያረደው ቦታም ፍለጋ ማድረግ አለብኝ። ምናልባት ሳጥኑም ካገዘኝ አንድ እውነት አገኛለሁ በሚል ተስፋ ነበረም። የመጀመሪያ ምርጫ የራስ ደጀን አደረኩ። ከስማቸውና ካላቸው ትርጉም የተነሳም አንዳች ሚስጥር ሊነግሩኝ ይችላሉ ብዬ ሌላውን ቅዱስ ያሬድ አደረኩት። ሌላው ጠፋው ለዘር ምናልባት በ4449 ሜትር ከፍታ የተንጣለለው ጠፋው ለዘር ከስሙ ጋር የሚያያዝ ሌላ ሚስጥራዊ ነገር እንዳለው ገምቻለሁኝ። ሌላው ቅዱስ ያሬድ የተሰወረበት አካባቢ ራስ ደጀን ቅዱስ ያሬድ ዛሬም ሕያው ሆኖ ይኖርበታል ተብሎ የሚገመቱት ቦታዎችም አሉ። ስለዚህ ወደ እነዚህ ከፍታዎች መጓዝ ምርጫ የሌለው ሁኔታ ነበረ ለኔ። ከ3ቱ ተራሮች አንዱ በጠፋው ለዘር አካባቢ እንዲሆንም ሳጥኑ በእጄ ላይ ሲሆን ሙቀት ያሰማል። በተራራው ላይ ከፍ ባልኩ ቁጥር የሳጥኑ ሙቀት እየቀነሰ ሄደ። ይህ ማለት ትክክለኛውን ቦታም እየተከተልኩ እንደሆነ ማረጋገጫ ይሰጠኝ ይሆንን? በዚህ ድንቅ ተራራና እጅግ ውብ የሆነ መልክዓ ምድር በተራራው አናት ላይ፣ በተራራው ግርጌ ላይ፣ በተራራው ወገብ ላይ 2 ቀን ሙሉ ተንከራተትኩኝ። የአስኳትን የደረቀች ቂጣ ከቦርሳዬ እያወጣው በውሃ እያራስኩኝ እጅግ ቅዝቃዜና ብርድ በሞላበት ለ2 ቀን እሰው አካባቢ ቆየሁኝ። እጅግ በሚገርም ሁኔታ እንቅልፍ መተኛት እንኳን የማይቻልበት ቦታ ነበረም። በእንቅልፍ ምን እንደሚያሳየኝ ምን አይነት አስፈሪና የሚያስደነግጥ ክስተቶች በህልሜ እየመጡ እንቅልፍ ነስተውኛል። አንዳች ኃይል ያለበት ቦታ ነው ቦታው። አንዳች ሚስጥራዊ ነገር ያለበት እንደሆነ ቦታው ጠርጥሬያለሁ። ቅዝቃዜን ያዘለ ነፋስ እያፏጨ ከተከዜ በኩል የተወነጨፈ ሲመጣም ይሰማኛል። እጅግ በጣም ይወርዳል፣ እጅግ በጣም ይቀዘቅዛል። ከ2 ቀን በኋላ በተራራው ወገብ አካባቢ አንድ ነገር ተመለከትኩኝ። ያ ነገር ለዓይንም ለልብም እንግዳ የሆነ ነገር ነበርም። ድንጋይ ይመስላል ከሩቅ ሲመለከቱት። ይህንን ድንጋይ በሚገባ መለከተው ጀመረም። 1 ሜትር በ1 ሜትር በሆነ እኩል በተጠረበና ተስተካክሎ የተገጠመ የዋሻ መግቢያ በር ሊሆን እንደሚችል ጠርጥሬያለሁኝ። የነብርን ጭራ አያዙ፣ ከያዙ ግን አይልቀቁ እንዲሉ አበው። ምናልባት በዚህ የማየው እና የምሰማው የማደምጠው እጅግ ታምርና ድንቅ ነገር ላይንም ለልብም እንግዳ የሆነ እጅግ የሚገርም እውነት የሚገለጥበት ሊሆን ይችላል። ለልቦና የነገርኩት እውነት ነው። ውድ አድማጭና ተከታታዮቼም ከህይወት መዝገቤ ካየሁት ከሰማሁት ራሴ የህይወት ታሪክ ውስጥ ያለፍኩባቸውን መንገዶችና ፈታኝ ጉዞዎች ለእናንተ እያቀረብኩላችሁ ይገኛሉ። እምዘነ ጸርኮ ከፈልከታ ነብብ ዘይመር ከፍዱ ከጻፈ ወቀ ምስጢር አበው። ናቡቴ ሆይ ጊዜው ሲደርስ ካየው ከፍለ ተናገር፣ ካወቀው ከፍለ ጻፍ፣ የአባቶችን ምስጢር ጠብቅ በተባልኩት መሰረት እንዲሁ እያቀረብኩላችሁ ይገኛሉ። ፈጽሞ መናገርም ፈጽሞ ዝም ማለትም አይቻልም። በተከዜ ወንዝ ዳርቻ ላይ የጥንቱ ገዳም ለቅቄ ሰወጣም የሳጥኑ አረንጓዴ ጨረር ወደ ምዕራብ ወደ አፋርና ሱዳን ድንበር አቅጣጫ አመለከተኝ። ይህ አካባቢ በሙቀትና በአቧራ ባልተረጋጋ የፖለቲካ ሁኔታ የሚታወቅ ሲሆን የማዕድኑ ካርታን ጨምሮ እጅግ በርካታ የሆኑ ድንቅና ልዩ ነገሮችን አግኝቼበታለሁ። እዚህ የሚገኙ እጅጉ የሆነውና ዓለም የሚፈልገው ታምርም ወደፊት አስጎበኛቸዋለሁ። ከሰሜን አምባ ሳልወጣም በርካታ ሚስጥሮችን ያየሁትና የሰማሁትን ከፍዬ በተወሰነ ደረጃም እነግራችኋለሁ። ጉዞዬ ቀላል አልነበረም። ወደ አፋር ስገባ የሙቀቱ መጠን ከ45 ዲግሪ ሴልሺየስ በላይ ሆኖ ነበር የተቀበለኝ። ሰውነቴ በላብ ተጠምቆ ሳጥኑ በእጅ ላይ ሙቀት ይጨምርም ነበር። ሳጥኑ ሀሪታ ቱታኒው የማዕድኑ ካርታም እንዲሁም በርካታ ያልተፈቱ ሚስጥሮችን አብረን እንመለከታለን። ሰላም ውድ የዳና ሚዲያ ተከታታዮችም ዳና ሚዲያን ላይክ እና ሰብስክራይብ ሼር እያደረጋችሁ ለሰዎች በማጋራት
ሚስጥርን ሰው ያውቀው ይረዳው ዘንድ ስለ ሀገሩና ስለ ሕዝቡ ስለ ቤተ ክርስቲያን ጠበቃ ይቆም ዘንድ ጠይቃችኋለሁ።